ልጅቱ ለምን ነው የምትወጣው? አይደለም ሶስተኛ ወገን አንተና እኔ የምትናቅ ሶስተኛ ወገን አያስፈልግም ማለት እኮ አንድ ቃል ዛሬ ነገር ጎበዝ ጀግና እውነቷን ሶስተኛ ወገን አያስፈልግም ብላለች። በቃ እሱ ምን ታረጋለህ? ትጅዬ አንድ ነገር ልንገርሽማ እኔ ማለት ነው እኔ ሌላ ምንም አልፈልግም። የሃይሚን ጸባይ ብሩኬ ወንድማችን ምን ነው አልተረዳትም? ካሁን በፊት አንተ ጋር ትንጣላ ማን አስታረቀን? ሁለታችሁን ሳይ አልፈልግም ብላ ትላንትና ተናግራለች። ዛሬ ማመማል ለምን አልተረዳትም? ለምን ብቻዋን እኔ እንጃ። ብሩኬ ምን ሆኖ ነው ወንድማችን? ዛሬ ነገረች እኔ እና እሱ መታረቅ ከፈለግን እኔ እና እሱ ብቻ ሶስተኛ ሰዓት አልፈልግም ማለት እውነትሽን ነው እኮ ጥሎ ለምን ሄደ ታዲያ? እንደዛ ከሆነ እኮ ትጅዬ እንደዛ እኮ ስትለው በቃ እሷን ይችኛይቱ ሶስተኛይቱ ወገን ማለት ምን ማለት ነበር? ሁለተኛ ለእሷም ለእኔም እንዳትደውይ እኛ በምንፈታው እንፈታል ብሎ ነበር መሄድ ያለበት። ዝም ብሎ እኮ ነው ሄደው። ፕላስ ደግሞ ይኸውልሽማ አገሬ ምን መሰለሽ ፕላስ ደግሞ ሶሪ ዳኒን አንቺ ነሽ ያጣለሽ ነው ወይ እሷ አላጣለሽ? አልጋሌ የሰው ባል ይዘሽ ቁጭ ብለሽ ስለተኛሽ ነው ቦይፍሬንድሽ የተጣላሽ። የእሷ ቢዝነስ ነው እንዴ? የአይኒ ቢዝነስ ነው። አረ ልጁ ምን እንደሆነ ሆኗል። እግዚአብሔርን በጣም እንዴ ብሩኩ አልነቃም ነው ብሩኬ ለምን አልተረዳትም? የጀርመንና የጣለ ምናምን ትመስላለች። ጀመር ትናንት አልመጣም ብላል ነበር። ለምን መጣይ ዛሬ? አዎ አላያችሁም ብላችሁ አልነበረ እንዴ? ቦይፍሬንዷ ሲጣላት ነው አቃጠለችኝ። ወላሂ አላህ አቃጥላት። እኔ ማርያም ጨጓራዬን አሞኛል ራሴን። ወይዬ ደህና ነሽ ወይ? እንደምን ነው? ደህና አይደለሁም። ራሴን አሞኛል። ጨጓራዬም ተነስቶብኛል። ጌታን በጣም ራሴን አሞኛል። ይኸውላችሁ አትጨቃጨቁ። ማንም ወገን እንዳትሰዳደቡ፣ ማንም ወገን አትወክሉ። ምን እንደሆነ ታውቃላችሁ? ድራማ ማስቀጠል ፈልጎ ነው ያ ነገር ላይ እዚህ ጋር ማለት ነው። ልጅቷንም ይሁን እስከ መጨረሻ እንጠብቀው፣ ነገ የሚመጣው ነገር እንጠብቀው። ለምን እንደሆነ ታውቃላችሁ? ኦቢስ ያንቺ ዝም ብለሽ ይሄን ታያለሽ። እኛ እኮ ወንድማችን ተስፋ እየቆረጠ ነው። ያምሻል እንዴ ለምን እኮ በኋላ ይኸው ማርያምን ይቅርታ አልልሽም ብሎ ነው እኮ ሄደው። አላገኝሽም ማርያምን አላገኝሽም እንዴ ማርያምን ካለ እንዴ አንቺ ኦቢስ ምን አስበሽ ነው? በዚህ መካከል እኮ ወንድማችን እኮ ተስፋ እየቆረጠ አዳምጫ ዝም በይ። ይኸውላችሁ ከአሁን በኋላ ማንም ሰው ካወራ ጠብ ነው ማድረጋችሁ። ይኸውላችሁ አሁን ማለት ነው እሱ አላገኝሽም አለምንሽም ካሁን በኋላ ይቅርታ አለምንሽም ነው ያለ። መጀመሪያ በደንብ አዳምጡ። እንደገና ደግሞ መጨረሻ ላይ ምን እንደተካሄደ በደንብ ቪዲዮ አዳምጡ። ፈለጉ ማርዘም ከፈለጉ ወርም ይስሩት፣ ወርም ሁለት ወርም ይስሩት፣ ችግር ልጅቷ ግን አትባባቸው። አይ ነው ምሳሌዋ። ዋናው ፖይንቱ ልጅቷ ናት አይደል? የግዴታ ይስራው፣ የግዴታ ልጅቷ መግባት አለባት። ግን ልጅቷን ብቻ ስታያት በምታያት ጊዜ አይኔ እየተናደደች እየመጣች ነው። እኛ እየተናደድን እየመጣን ሰው አንቺ እንዳልሽው ለእኛ ለእህቶቻችን እኔ ጋር ወንዶች የሚከታተሏቸው አይመስለኝም። አይዶል ነው በሴትነታችን ትንሽ የቀዘቀዘ ረጋ ያለ ቪዲዮ ቢሰሩ መልካም ነው እላለሁ። ሌላ ምለው ነገር የለም። እኔ ሁለቱንም እወዳቸዋለሁ። ሁለቱም ለእኔ አንድ ናቸው። ምለየው ነገር የለም። ግን አሳዘነኝ፣ ዛሬ አሳዘነኝ። አንጀቴን የበላው ጌታን በጣም አንጀቴን በልቶኛል። እና እሱ ነው እንጂ ትንሽ እንትን ያልኩበት ይስሩ። እኔ ይስሩ ያትስሩ አልላቸው። ሂዱበት ደግሞ ልል አልችልም። ይስሩ፣ ስራቸው ነው። ግን አይብዛ፣ አጠር ያርጉት። አይብዛ ነው የኔ ፖይንት። እና ሌላችሁ የምትቀጥሉ ካላችሁ ልክ ነሽ። አሁን እኮ ልጅቷ ከድራማ ከስራ ውስጥ ከወጣች እኮ ምን እንደሚሆን ታውቂያለሽ? ይሄን ነገር የመጣላ ስራ ነው። ልጅቷ ከወጣች ደግሞ በእንትን ካላስተሩ ልታስተፋፋ በልጋለች አይሚ ማለት ነው ያመጣች ካላስተር እና ምን ይሆናል ይሄ ነገር? ልጅቷ ከወጣች ጨዋታ ማን ይጫወታል? ገባሽ? ወተን እንጨቃጨቃለን። ደህና
ሁላችሁም ብላችሁ መልእክት ነው እንጂ አሁን እነሱ እንደዚህ አደረጉ እንደዚህ ካሉ የሚጎዱ ብዙ እህቶች አሉን። ማርያም ነው የምላቸው እኔ በቃ በተረጋጋ መንፈስ እኛ ካወራ ነው ልጆቹ ራሱ ልባችሁ ይመለሳል። እኛ እዛ ጋር ቪዲዮ አይቶ ይመጡና ምን ይሆናል? እኛ እዚህ ጋር እናባዛዛለን። በቃ እንዴት ታጣሉ እንደዚህ ነው ብለን ካባዛ ነው ምን ይሆናል? ልጆቹ ወደ እንትን ይሄዳሉ፣ ወደ ሌላ ኬዝ ይሄዳሉ። ስለዚህ ለእህታችሁ ሁሉም የራሱ ስራ እየሰራ አይደለም። እዚህ ቦታ ሰው ቤት ነው ያለ። ለነዛ ማሰብ አለብን። ገስት ላይ ጥሩ ንግግራቶችን እኛ እራሳችን ማሆን አለብን። ኦቢስዬ ይቅርታ ግን አንዴ ላውራ፣ እኔ አንዴ ላውራ፣ የተሰማኝን ላውራ። በጣም አወራሽ ሰማሁሽ። ለምን መሰለሽ እኔ እያልኩ ያለሁት ሁለቱንም እኛ ታውቂያለሽ፣ ሁለቱንም እንደምንወድ ሁለቱንም እንደምንገድፈው እዚህ ጋር እያለያየ ነው። የእነሱ ስራ ነው። አይዲያውን እንደዚህ ነው ሊቀጥሉበት እየፈለጉ ነው አልሽ፣ ሰማሁሽ በጣም። በዚህ መካከል ወንድማችን እየራቀን ነው የሄደው። እሱም በምንድን ነው የሚስተካከለው ነው? እነዚህኞቹ ሴቶቹ ኦልሬዲ ሴት ናት። እችኛይቱ የዳኒ ጓደኛ አይመለከተንም። ስፈልግ ከነ ባሏ ከነ ገደል ትግባ። ኦቢስ የአዳምጭኛ ሰማሁሽ፣ በጣም ሰምችሻለሁ። ለአዳምጭኛ እና እኛ ይቺ ጓደኛይቱ ሶስተኛይቱ ሴት ታረቀች አልታረቀች ከጨዋታ ውጭ ሆነች አይመለከተንም። ሃይሚ ደግሞ ፊቷ ላይ ያስታውቃል። ብሩክ ጋር እንደምትታረቅ ምንም ችግር እንደሌለባት የይቅርታ ችግር እንደሌለባት ታስታውቃል። በዚህም መካከል እየተሰቃየ ያለው ጥሎ እየሄደ ያለው እያማለ እየተበሳጨ ያለው ወንድማችን ነው። እሱ ከሄደ ይሄ የኛ ፕራንክ ሰሩ መጨረሻ ላይ ተስፋ ተቆረጠ በኋላ ልቡ ከተሰበረ ፕራንክ ነው ቢሉት ለሱም ለኛ ምን ጠቀመን ከተለያዩ በኋላ? የማውራት ሱስ ኑሮብኝ አይደለም። ኦቢስ እየከተረዳሽን ግን እዚህ ጋር በመሃል ማርያምን አላገኝሽም አይንሽም ማየት አልፈልግም እያለ ተስፋ እያስቆረጡ ነው። እሷ ስራ በቀጠለ ሰዓት ወንድማችን ተስፋ እየቆረጠ ተራርቀው ከቀሩ ምንድነው የምትጨብጭው? በኋላ አንቺ ታዲያ ፕራንክ ነው ብላ መልሳ ይቅርታ እሱን ልለምነው ነው እንዴ? ይሄ መሆን የለበትም። ስለዚህ ኦቢስ አንቺ ራሱ የምትዋሪው አልገባኝም፣ ግራ ነው የሚገባው። እውነቴን እኔ የተሰማኝ ዛህራ የምት አንቺ አሁን እንደዚህ እያልሽ ነው በጥሩ ንግግር ለሃይሚ አሁን አንቺ ሃይሚ ናት አይደለም ጨዋታን እየተጫወተችው ያለችው እኮ አሁንም አልገባሽም። ምን እንደሆነ ታውቃላችሁ? ኦቢስ ያዳምጪኝ። እዚህ ጋር ሃይሚ አይደለችም እየተጫወተች ያለችው። ሃይሚ ሳኮን ሃይሚ እኮ ምንድን አለችው? እኔ መታረቅ ከፈለኩኝ በራሴ ስልክ ደውልለታለሁ አለ። ሶስተኛይቱ ትውጣልንና ወንድማችን ተስፋ ቆርጦ እንዲሄድ አንፈልግም። ሁለታቸው መብት ይሰጣቸው፣ ቦታ ይሰጣቸው ያውሩ። አንቺ እዚህ ጋር ስራ ነው ሪክሱን እየወሰዱ ነው ምናምን ጅንጃንካ ይሄኛው ወንድማችን ማርያምን ብሎ ቀጥሎ እየሄደ ነው። ስለተጨቃጨቅሽው ነው እነሱ እንደዚህ አይደለም፣ እንደዚህ አይደለም። ልንገርሽ፣ አትማግሽኝ ዛራ። ይኸውልሽ በጥሩ ንግግር አሁን ሃይሚም ቢሆን ልጅቷን እንደ ሰሞኑን እየተነጋገርንበት ነበር። ለምን እንደሆነ ታውቃላችሁ? ልጅቷን እንድትወጣ ከመሀላችሁ ውስጥ ሁለቱም እንደሚወጡ የምትፈልጉ ከሆነ ጥሩ ንግግራቶች ቪዲዮ እየተማርንበት ነው ብላችሁ ነው እንጂ ሃይሚንም ብሩኬንም ማክራችሁ ይሄ መንገድ አያስኬዳችሁም ብላችሁ ነው የምትማክሩት እንጂ አሁን የተባለ እኮ እናንተ እያባባሳችሁ ነው የምትሄዱ እንጂ ሌላ ነገር የሚመጣ ነገር የለም። ሰሞኑን የተካሄዱ ብዙ ጥሩ ንግግሮችን ብንነጋገር ብናወራባት ችግር የለውም። ገባችሁ አይደለም? አሁን እዚህ ቦታ ላይ በንግግራችን ተነጋግረን ንግግራችን ብዙ ሰዎች እየወደደ ነው የሄደ። እኛ ጥሩ ንግግር ተነጋግረን ማውጣት አለብን። ገባችሁ አይደለም? እንደዛ ነው እንጂ አሁን እንደዚህ ነው ካልነው እቺ ልጅም አትወጣም ከነሱ መሀል ማለት ነው። በትትና መጠየቅ ነው። ገባችሁ አይደለም? በትትና ነው ዛራ ከትላንት ወዲያም ሰምተሻል። ቲጂዬንም እያወራች ነበረ። ቲጂ ትንሿም እያወራች ነበር። በስነ ስርዓት ሄደንም ነበረች። እንደገና ደግሞ ሳታይ አታወራም ነበረች። በስነ ስርዓት መልእክታችሁን ለምትሰጡ አሳልፋችሁ አይደለም እንደዚህ ምለዋል እንደዚህ ምናምን ልጆቹን ተስፋ አታስቆርጡ። እኔ የምልሽ እኮ እዛ ቦታ ሳይሆን ጥሩ ንግግር ስንት ነገር እያለ ነው። ምን ሆናችኋል?
ምክር መክራችሁ ይሄ ቪዲዮ ለኛ አይጠቅመንም። ኦቢስ የህቴ ሞድሽ እኔ እኮ መጥፎ ንግግር አይደለም። እዚህ ጋር እኮ ሁለታቸው እንዳይራራቁ አንደኛው ተስፋ ትቆርጥ አንደኛው አሁን ላይ ሃይሚ ስትለመን ስራ እየሰራች ነው አለ። ኦኬ ይሄኛው ተስፋ ተቆረጠ። እንደገና ዙረን ደግሞ ብሩኬን ልንለምን ነው ወይ? ይሄ ነገር እንዴት ነው ያየሽው? ነው አስተያየት እንዴት ነው ነው የኔ ጥያቄ። ዛራ አሁን እኮ ማይለያይ እነሱን እንደዚህ ማደርግ ያለ ነገር ጥሩ ንግግራቶችን ጥሩ ንግግር ስትናገሪ ደግሞ እንደዚህ ሳይሆን በምክር እባካችሁ እኛ ይሄን ቪዲዮ አንፈልግም። ሃይሚ አንቺም ወደ ራስሽ ተመለሺ። ይሄን ነገር ስራ እንደሆነ እናውቃለን። ግን ደግሞ ልጅቷንም እንደዚህ ካላችሁ ነው የሚጸጽት ንግግራቶችን ተናግራችሁ ማውጣት ነበረበት እኮ ገባችሁ? ቪዲዮ እንስራ እንደበቀደሙ እንስራ። ለምንድን ነው ጸጥ ያለችው? ቪዲዮ እንስራ ከፈለግሽ እንደበቀደሙ። ይኸውላችሁ አሁን እኮ በጣም እየከበደ እየሄደ ነው። ሃይሚዬ እያካረረችው እየሄደች ነው። በጣም ከባድ ነው አሁን እና ቢታገሱልን ከዚህ አይዲያ ቢወጡልን ሰላም ቢሆኑልን። ሁለታቸው በጣም ከርቅ እየሄዱ ነው፣ እየራቁን ነው። አሁን አንዱ ወገን እየተበደለ ነው። ማውቀው ይሄን አይዲያ ይሄን ነገር መጀመሪያ አደረገ። ከዛም በኋላ ይሄ ነገር ቀጠለ ማለት ነው። እና ይሄን ነገር ሁለታቸው የምንፈልጋቸው ይሄ ነገር ሊያለያያቸው ነው የመጣ ማለት ነው። እና ይሄን ነገር ማቆም አለበት። ይሄ ነገር ይሄ ሃይሚዬን የሚያናግሩት በውስጥ ኧረ በእግዚአብሔር በውስጥ የሚያናግራት ሰው ይሄን ታቁም የምትፈልገው ተሆነ ነው ከብሩኬን አሁን ብሩኬን እውነትን ነው። ኤዱ ሃይሚ ችግር የለባትም። ሃይሚ ሶስተኛ ሰው ነው ችግሩ። ሶስተኛውንም ደግሞ እየመጣ ነው አሁን ትናንትና ይቺ ልጅ አትመጣም ተብላ ነበረ እና በጣም ከባድ ነው አሁን። እኔ እውነቴን ነው። እኔ በጣም የሚፈራው በሆዴ ብዙ ነገር አለን። ይሄን መናገር አልችልም። እዚህ በላይ አይናገር እየተባለ ብዙ ነገር አለ በሆዴ የምናገረው፣ ግን ደግሞ ብትናገረው ምንም አይዳ የለውም። እና አሁን ግን እነዚህ ልጆች በሆነ በውስጥ የሚያናግራቸው ብዙ ሰዎችም ደግሞ ዛራ ባለችው ነገር በጣም ደስ ብሎኛል። ምክንያቱም ምንድነው አሁን ብዙ ማርያምን ብሎ ከቆረጠ ታውቃላችሁ እሱ ውሳኔ እኮ ማርያምን እያለ ነው። እኔ እኮ ልደርስልሽ ነው ከሱ ነገር እሷ ሃይሚ እኔ እቺ ልጅ አውቃ ነው የምትመጣ። እኔ ልጅቷን አላረኛ ቪዲዮ ትሰራላችሁ እንደ ቪዲዮ የምትሰሩ ከሆነ ደርሼ መጣሁኝ። እሺ ዳራ ቆይ እጅና ነይ ዘድ አሁን ሁላችሁም ቆይ ሄደን ሁላችሁም ማለት ነው ሄደን ብቻ ያውሩ። ይኸውላችሁ የሄደን ሀሳብ ምን አያችሁት አይደለም? እንደዚህ አዋቂ ሲያወራ ሁሉንም ነገር ደስ የሚለው ለምን እነሱ በዘዴ መፍጠር ነው እንጂ ልጅቷም እንድትራቅ ዘዴ መፍጠር ሃይሚም እንድትረጋጋ በተረጋጋ መንፈስ ምክር እየሰጣችሁ እንደዚህ ቢሆን ብላችሁ ነው እንጂ ሌላ ነገር አሁን በሄደን የመጣ እኔ የምፈልገው መንገድ መታለች። ክርክር አንፈልግም። እኛ አስተያየት ሰጣችሁ ይሄ ነገር እንደዚህ ቢሆን ጥሩ ነው፣ እንደዚህ አይነት ቢሆን ጥሩ ነው ብለን በተረጋጋ መንፈስ እኛ አሁን እዚህ ጋር ጥሩ ነው በጣም ቀጥሉበት እየተባላችሁ ገና ወደኋላ መሀላችን አስገብተን የሚያንከራክረን እንትን የምንሆንበት ጊዜ የለንም። ለዚህ ደግሞ ምን መሆን አለበት? በተረጋጋ መንፈስ ሁላችሁንም አስተያየት እየሰጣችሁ ልክ እንደ ሄደን አሁን ያወራችሁ ማለት ነው። ቲጅም ታወራለች አንዳንዴ ነው ሽው የምታደርገው እንጂ እና ለቲጂና ከታች ገስት የሚልኩ ልጆች አሉ። እኔም ማስገባ ልጆች አውቃለሁ ማን እንደሚያስገባው እንትን አድርጉ። ገስት ላኪ ሀና ነይና ግቢ፣ ገስት ላኪና ግቢ። አንቺን ትገባለሽ
እና ደግሞ ዜዲ አንቺም ገስት ላኩና በተረጋጋ መንፈስ እንደ ሰሞኑ አውሩ። የሚከራከሩ ልጆች እዚህ ጋር ይቅርታ አድርጉልን፣ አንከራከርም። እኛ እርስ በርሳችን ራሳችን አናሳምም። በተረጋጋ መንፈስ አውሩ። በተረጋጋ መንፈስ ማለት ነው። ካሁን ወደ አንቺ ትቀጥያለሽ። ከዛ ከታችም አይተኑ አዳምጠኑ በተረጋጋ መንፈስ አውሩ። አትከራከሩ። እንደ ሌላ ቤት አትሁኑ። ሁሉንም ነገር ሁሉም እነሱ አዩም አትበሉ። የሁሉንም እየታየ ነው። ማርያምን ነው የምላችሁ። የትም ቦታ ወደ እንደዚህ ከፍ ተብለን ወደ ታች እንዳታስወርዱን አደራ አደራ። እሺ አንቺ ከፈለግሽ ለምን ቪዲዮ እንደበቀደሙ አንሰራም? እንስራ፣ ቪዲዮ እንስራና እንልቀቀው። አሁን በቀደም ወደውታል አይደል? እንስራ። ቲጂ አላየሽም? እንደ ቆይሽ አደርግልሻለሁ። አይቻለሁ። እኔም ሼር ተደርጎልኝ አይቻለሁ ነው። ሰው ሁሉ ወዶታልና ከፈለግን አሁን ይሄ ቪዲዮ አልተመቸንም በውስጥም ይኸውልሽ ቲጂ በውስጥም አዳርሰናል። በውስጥ ማለት ነው። ልክ እንደ ህፃናት ነው። በውስጥም አዳርሰናል። ትንሽ ጊዜ ስጡን እየተባለ ነው። ስለዚህ ወደ ታች አንውረድ። ከሱ የበለጠ ትክክልና መሆን አለብን። እሺ ውዶች እናት ሄደን አንቺ ቅርጪ የሚያወሩ ልጆች ብዙ አለም የምታስገባለች ገስት ላኩለት በዛም ስለሆነ እደኒ በቃጤ ማንም ሰው ደግሞ ሲገባ እንዳታወሩ። ቶሎ ብላችሁ ሙት ያዙ። ከዛ ቲጂ ትቀጥላለች። ከዛ ይሄ ማናት እቺ እዚህ ጋር ያለችው ትቀጥላለች። እናወራለን ማለት ነው። እና ቀጥ ሄደን እሺ እናገራለሁ። ሰላም ለሁላችን፣ ለጨረቃዎቻችን ሰላም ለሁላችን። ሰላም ነው ሁላችንም። እኔ ጨረቃዎች፣ እኔ ዳይመንዶች በጣም እንወዳችሁ፣ እናከብራችሁ፣ በጣም እናከብራችሁ፣ እንወዳችኋለን እና እንደወትሯችሁ እየሳቃችሁልን ነው። በአሁኑ በተፈጠረው ነገር እባካችሁ የይቅርታን ተቀበሉ። ይቅርታን ተቀበሉ። ይቅርታን አግቡ። ይቅር ማለት እኮ ይቅር ማድረግ እኮ ትልቅነት ነው። የኔ ማር ሃይሚዬ ትልቅ ሰው ነሽ፣ ትልቅ ልጅ ነሽ፣ የትንሽ ትልቅ ነሽ። ይቅርታውን ተቀበይ። ይቅርታውን ተቀበይ። አይዞህ ወንድም አለም ጎበዝ ነህ፣ ትልቅ ነህ። በጣም አደንቀሃለሁ። ይሄን ትግስትህን በደንብ አድርጌ ነው ማደንቅልህ። ጎበዝ እና ተረጋጋ ወንድም አለም ተረጋጋ ነው የምልህ። እና ለኔ ልጆችን ትሆናላችሁ። እኔ ትልቅ ሰው ነኝ። እየተንተባተብኩ ነው ማናገራችሁ ስለምወዳችሁ። አመት በሞላ ይሄን አመት ትልቅ ሰውም 50 ዓመትም ይመከራል። እንኳን እናንተ ልጆች እናንተ የትንሽ ትልቅ ሆናችሁ ነው እንጂ 50 ዓመትም ይመከራል። እና ከዚህ ያገባችሁበት ነገር ውጡልነ፣ በሰላም ኑልነ፣ የወትሯችሁ ተመለሱልነ። በወትሯችሁ ጨዋታ እየሳቃችሁ የተጫወታችሁ። ስተት ይሳሳታል፣ ሁላው ይሳሳታል። ሁላችን አሁን በአሁኑ ደቂቃ እኔ እሳሳታለሁ፣ ሁሉ ይሳሳታል። ሃይሚዬ ስተት አለ፣ አዎ ተሳስቷል። ብሩኬ ምንም አላሰበውም ይሄን ነገር። የኔ እናት አላሰበውም ይሄን ነገር። ስላላሰበው ይሄ ይመጣል ብሎ አላሰበም። ስለዚህ ይቅርታ ልብ አለሽ፣ ይቅርታ ልብ አውቃለሁ። ስለተናደድሽ ነው እና ይቅርታ በይው። እችን ልጅ ደግሞ በቀስታ
በቀስታ ማትፈልጓት ተሆነ ደግሞ በቀስታ እናንተ አትበልጥም። ብሩኬ ከሃይሚዬ አትበልጥም። የማያስፈልግ ተሆነ አያስፈልግም። የማያስፈልገው ሰው ተሆነ አታስፈልግም። ከናንተ ከሁለታችሁ አይበልጥም። እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንደ ወትሯችሁ እየሳቃችሁልኝ ኑልኝ። የኔ የደስታዬ ምንጮች ናችሁ። እኔ ትልቅ ሰው ነኝ። እለምናችኋለሁ። ሁሌ እኔ እንደ ህፃን ሁኜ ነው የማለቅሰው፣ እያለቀስኩ ነው ሁሌ ነው የማለቅሰው። እና ተመለሱልኝ፣ ከዚህ ነገር ውጡልኝ፣ በሳቃችሁ ኑልኝ። ሁል ጊዜ የምታስደስቱኝን አስደስቱና ለሁላችን በሙሉ ይወዷችኋል። እናንተን የሚወዷችሁ በተግባራችሁ በመልካማችሁ ስለሆነ ሁሉም የሚወዳችሁ በዚህ ስለሆነ ያንን አምጡልና ይበቃል። ኧረ በቃ እና ወዳችኋለሁ። ጨርሻለሁ። ኑልን በሰላም እያለሁ አመሰግናለሁ። እሺ ሰላም ሮሽና ሀይሚ እንዴት ናችሁ? ደህና ናችሁ? ሀይሚዬ የኔ ቆንጆ እህት፣ የኔ ታናሽ እህት ሀይሚዬ እባክሽ ወደ አንቺ ተመለሽ የኔ ቆንጆ፣ ተረጋጊ። ሁሉ ነገር ያልፋል። አዎ ተበድለሻል ሀይሚዬ፣ ልብሽ ተሰብሯል። በቃ ይብቃ። ይቅርታውን ተቀበዩ እባክሽን። በእመቤቴ ማርያም በእመቤቴ ለምንሻለሁ የኔ ሀይሚዬ፣ የኔ ጀግና። ጀግንነትሽን እኮ አሳይተሽናል። እንቆራብሻለን ሀይሚዬ የኔ ቆንጆ። ግን 5 ቀን ሙሉ ይቅርታ አለሽ። ጌታ እግዚአብሔር እኮ በ5 ደቂቃም ራሱ ይቅርታ የሚል ሰው ነው አይደለም። 5 ቀን ይበዛልና ሀይሚዬ የኔ ቆንጆ በእመቤቴ ይዤሻለሁ። ይቅርታ በይ። እሱ ደግሞ ከቆረጠ ታውቂዋለሽ። ከኛ ይበልጥ ደግሞ አንቺ እሱን ልብ በደንብ ነው የምታውቂው። አይኖ ተከፍተሻል እኮ ሀይሚዬ፣ አልተከፋሽም አይደለም የምንለው። ተከፍተሻል፣ አሳዝነሽናል፣ ልብሽ ተሰብሯል፣ አልቅሰሻል። በውጭ ባታሳየንም በውስጥሽ አልቅሰሻል። እናቴን ነው የምልሽ። እና ሀይሚዬ የኔ ቆንጆ በእመቤቴ እግርሽ ላይ ወድቄ እንደው ይቅርታ በይው ብዬ ብልሽ ደስ ባለኝ። እኔ ካልሆነ ቪዲዮ ለቃሉ ጎንበስ ብዬ እንድታይም ቪዲዮ ለቅልሻለሁ። ሀይሚዬ እባክሽ በእመቤቴ በምትወጁ በእናትሽን በአባትሽን ብዬልሻለሁ። በቃ ይቅርታ በይው ልጁ በእናትሽ። ሩቅዬ የኔ ወንድም፣ የኔ ጀግና ወንድም፣ አንተንም ኮራባለሁ። አንተ እኮ መልካም ሰው ነህ። ይህ ነገር ይመጣብኛል ብለህ አይደለም ይህ ነገር የሰራኸው። ለትምህርት ነው፣ ትምህርት ልትሰጠን ነው፣ እሷንም ልትፈተናት ነው። ግን ነገሩ ሁሉ አንተ ላይ ይዞርብሃል፣ ነገሩ ሁሉ አንተ ላይ ይጠነክራል። በጣም ነው የማዝነው። ግን አንተ ደግሞ አትጨክን፣ ለመቁረጥ አትሞክር። ተረጋጋ ወንድሜ፣ ተረጋጋ። ወንድ ነህ ደግሞ አይደለ? ተረጋጋ። አይኖ ቶሎ ትበሳጫለህ፣ ግን ተረጋጋ ብሩክ ወንድሜ። ቶሎ በቃ ውሳኔ አትወስን እሺ? ተረጋጋ። በቃ ስለተናደደች ነው ብሩክዬ። አይኖ የሀይሚ ጓደኛ አይደለችም። ይባል በክብር ነው አሁንም ልነግርህ። እባክህን የኔ ወንድም ከህይወታችሁ አጥፋት። በቃ ሀይሚ የምትናደደው አንተና እሷ ቆማ ስታያችሁ ነው። እሷ እየተናደደች የምትመጣው። በቃ ከህይወት ካውጣት በእናትህ፣ ከህይወት አረ በሙሽዬ ብያለሁ ብሩክ፣ ከህይወት አውጣት። በቃ እሷ የእናንተን ህይወት አጥፊ ናት። የእናንተን ህይወት ታጠፋባችኋለች። ሜቢ መልካም ልጅ ትሆን ይሆናል። አቋሟ ግን የሰው ህይወት አጥፊ ልጅ ናት። እባክህን ብሩክዬ የኔ ወንድም፣ የኔ ታናሽ ወንድም በእመቤቴ አንተንም ልለምን በእመቤቴ ማርያም አትጨክንባት። ሀይሚ ማን አላት? ካላንተ ማን አላት? እሷም ካላንተ እሷም፣ አንተም ካለሷ። ሁለታችሁም እኮ አንድ የተጣመዳችሁ ናችሁ። ጌታ ሲፈጥራችሁ ሁለታችሁም አንድ ላይ ሁኑ ብሎ የፈጠራችሁ ናችሁ። እና እባክህ ወንድሜ አትጨክን፣ ተረጋጋ። ደግሞ ያሟል፣ ጨጓራ አለብህ። እንድትታመን ደግሞ አልፈልግም። እና በሀይሚ አትጨክንባት፣ ትታታት። አንተም ብላ አይደለ እሷ የምትንከራተተው፣ አንተም ለሷ እየተንከራተትክላት አይደለ? እና ብሩክ እወድሃለሁ፣ ሀይሚዬ እወድሻለሁ፣ የኔ ቆንጆ፣ የኔ ጀግና እህት፣ የኔ የልጆቼ እናት፣ አንተም የልጆቼ አባት። እባካችሁ በእመቤቴ ማርያም ተታረቁና ቪዲዮውን ቀንሱት። ይብቃን። እኛ ደከመን፣ እናንተ ስትጨቃጨቁ እኛ እየታመምን ነው።
ሰው እየታመመ ነው። ብዙ ሰው እየታመመ ነው። ደከመ። እባካችሁ እንደምናችኋለሁ። በእኔ በኩል እንግዲህ ይጨርሻሉ። የላችሁ ቀጥሉ። ሊላ ቀጥይ። ሊላ ዘድ ወይም ሊላ ቀጥሉ ያላችሁ ልጆች ማለት ነው። ኦፍስዬ እኔ ልቀጥልና ሰላም ሌላ እንትን እላለሁ። እሺ ልቀጥል። እኔ የሆነ ስራ አለኝ። እሺ አዳምጣችኋለሁ። ይሄ አላወራም። እሺ ማኮ አሁን ልቀጥል። በታከትን ወላላ እዚህም ዛሬ ሐኪም ቤት ሄጄ ነው። ሰላም የጨረቃ ፋሚሊዎች በሙሉ ከታችም ከላይም ያላችሁ ሰላም ብያለሁኝ። ሳይለንት አርጊ እስቲ ኦፊስዬ ሰላም የጨረቃ ፋሚሊዎች ከታችም ከላይም ያላችሁ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው ከኔ ጋር አልሐምዱሊላህ። ብሩክዬ ወንድሜ፣ አይሚዬ እህቴ ታናሾች እባካችሁ ይችን ሴትዮ አታንጧት። በመጀመሪያ እኔ ጥያቄ የምጠይቃችሁ እሱን ነው። ስትጠራችሁ ትመጣላችሁ፣ እንትን ስትላችሁ ደግሞ እንትን ትላላችሁና እባክህ ብሩክዬ የኔ ወንድም የኔ ታናሽ ወንድም አውቃለሁ ሁሉ ነገር እንደሚስተካከል፣ ግን ይሄ ቪዲዮ መጥፎ ቪዲዮ ስለሆነ እባካችሁ ተውት። አንቺ ደግሞ እህታችንም እባክሽ እኔ ትናንትናም ለምንሻለሁ በጸባይ ነው የለመንኩሽ። እኔ እህት ውጪ ከህይወታቸው እባክሽ እኔ እህት። በእውነትኛም ደከመን ሰው ሀገር ነው ያለነው። ለኛ ራሱ ስትሉ እዘኑ። በእውነት እንዴ እኛ ራሱ አናሳዝናችሁም? እኔ አሁን ለምሳሌ ሆስፒታሉ እየኔ የመጣው ብታምኑም ባታምኑም የጨረቃ ፋሚሊዎች በእውነት ነው የምላችሁ እና ደከመን። ኧረ እባካችሁ ታላላቃችሁ አሉ፣ ታናናሾቻችሁ አሉ። ኧረ እባካችሁ ይሄ ሁሉ ስለሚወዳችሁ ነው። ብሩክዬ ደግሞ እኔ አልችልም ብሩኬ ብለሃለች የዛም ጊዜ እና ያንን ስላለች እባክህ አንተ ደግሞ በትዕግስት የኔ ታናሽ ወንድም እባክህ ታገሳት የኔ ወንድም። አይሚዬ በምታምኑ እምነት ይዤሻለሁ። በቃሽ የኔ ቆንጆ የኔ ታናሽ እንደው በምታምኑ እኔ ያው ሙስሊም ነኝ በአላህ ብለሽ ለማይ አይገባሽ ይሆናል የኔ ውድውዬ። ስለዚህ እንደው በምታምኑ እምነት ይዤሻለሁ። ታዩ ይሄን ነገር ከሴትዮዋ ስጠራች ደግሞ አትምጪ፣ በቃ አርቋት። ኧረ ለፈጠራችሁ ብዙ ሰው እየታመመ ብዙ እህቶቻችሁ አናሳዝናችሁም? እኛ በእውነት የስደት እህቶቻችሁ አናሳዝናችሁም? ብዙ ለሰው እኮ ሲባል ደግሞ አንዳንዴ የሚተው ነገር አለ አይደል እንዴ? እና እባካችሁን ሳይምዬ በምታምኑ ይዤሻለሁ፣ በእናትሽ በአባትሽ ሁሉ ይዤሻለሁ። እንደ ይሄን ነገር በቃሽ ነው እህት። ስደውልልሽም አትምጭ፣ በቃ ብሎክ አርጊ። እሷን ብሎክ አርጊያት። ለፈጠሪ ብሎክ አለ አይደል እንዴ? ብሎክ አርጊያት በቃ። ለምንድን ነው የምትመጪው ሃይሚዬ? ብሩኬ ደግሞ ታገስ። በፊትም ነግረሃለኝ ፍራንክ ስትደራረጉ እያንዳንዳችሁን ብትጠይቀኝ እኔ አውቃለሁ። ከበፊቱ ራሱ የዛሬ 1 አመቱን ራሱ ብትጠይቀኝ አውቃለሁ። እና ባለፈው ራሱ ያለችክ እባክህ ብሩክዬ እኔ አልችልም እንዳንተ ብለሃለችና የሚወደውን ሰው ነው። ስለዚህ እባክህንስ ብሩክዬ ይቅርታዋን ተቀበል። ይቅርታ የተባብላችሁ እኔም ጽቅ ብዬ ነው ይቅርታ እምላችሁ። እንደው በምን ይቅርታ ልበላችሁ? በእውነት ቪዲዮ ሰርተን ብንሰራ አሁን የሰው መሳቂያ ነው የምንሆነው። ኧረ ለፈጠራችሁ እንዴ! እና በቃ በሉን። በቃ ሌላ ሰው ያስተላልፍ። እኔ በእውነት በጣም ነው የደከመኝ ያመመኝ። ሐኪም ቤተቼ ለነገሩ ምንም የለብሽም ተማልኩ። አልሐምዱሊላህ በሰበቡ ተመረመርኩ። ያላ አውሩ ከዚህ በላይ ያለችው ልጅቷ ማለት ነው። ታወሪ ያለሽ እናት ወይም አንድ ሰው ላስገባ። እናቴ ሚሚ ታውራ ወይ ተስከማ መጨረሻ ላይ አስገባት። ሚሚ መጨረሻ ላይ ነው ማስገባት። ሞይት አርጉ ያላወራ ሰው የራሱ አውቆ ይናገር በተራው ሞይት አርጉ። እሺ እኔ የምለው ነገር ዛሬ ኦብስዬ እየቀጠልኩ ነው በነገራችን ውስጥ እኔ ምንም ልል አልችልም። እኔ በጣም ነው ደከመኝ። እውነቴን ነው። አይሰላቻችሁም እንዴ እናንተ? ለኛ ማስቡ እንጂ እንዴ
ምን ሆናችሁ ነው? ሀይሚዬ ወላሂ ላዚም በጣም ነው ደከመን እንዴ። አንቺ እህቶችሽ እኮ ነው እዚህ እየተሰቃዩ ያሉት። ብሩክ አንተም እኔ ሶስተኛ ወገን አልፈለግም ብላለች። ግልጽ ነው እየተናገረች ያለችው ልጅቷ ማለት ነው። ስለዚህ ለምንድን ነው ማይገባ? አማርኛ እኮ ነው እየተናገረች ያለችው፣ ሌላ ቋንቋ አይደለም። ስለዚህ ሶስተኛ ወገን አያስፈልግም። አንቺ የትኛው ኤጀንሲ ነሽ ብላለች። መልስ ነው የተመለሰለ ዛሬ ማለት ነው። ስለዚህ አንቺ ሴትዮዋ ደግሞ ተከበሪ፣ እንዳትመጫት፣ በሁለቱ መሀል እንዳትገቢ እባክሽን። የፈጠረውን አምላክን ፍሪ። አንቺ ከዳኒ ምንም ነገር የተጣላሽው ነገር የለም፣ እኛ እናውቃለን። እንዴ ከዳኒ ተጣልቼ ያለው አስታርቂ ብለሽ ለምንድን ነው በልጆቻው ህይወታቸው ላይ እየተጫወሽ ያለሽ? ልጆች እኮ ናቸው እነዚህ፣ አስተውለው ማያውቁት ናቸው። ስለዚህ እባክሽን የፈጠረ አምላክሽን ፍሪ። አንቺ ከዳኒ አልተጣላሽው፣ ልጆችሽን አትበጥብጪያቸው። ዜን ጨረሽ እንዴ ወይስ ታጣጣ ነው? በእውነት እንደዚህ የምንበላውን ራሱ እንደዚህ እያቋረጥን ነው። አያችሁ? ይህን ስሙ። በእውነት ነው የምላችሁ። ስንበላም እንደዚህ ተጠርተን አቤት ብለን ነው የምንሄደው፣ እናንተን የምናየው። እረ ለፈጠራችሁ ሀይሚዬ፣ እንደዚህ ተሰቃይተን ነው የምናያችሁ። እንደው ለፈጠራችሁ በአላህ አንቺ ሴትዮ ደግሞ እንደው በምታምኑ ሴትዮዋ ሚቺ ሴትዮዋ የምትመጣው ሴት እንደው በአላህ ይይሻል ወይ ሶስት ቦታ ነው የምንለው ይሄ ቪዲዮ ማለት ነው። እኔ ከታይ ዘመዶች አሉኝ የሚቀዱ አሉኝ። አይዞሽ የሚቀዱ አሉኝ። እኔ ዘመዶች አሉኝ እኔን የሚወዱ። ብትቀዩም ባትቀዩም ምንም ችግር የለብኝም። እኔ አይዞሽ ያደርሱታል። እና ስለዚህ እባካችሁ አድርሱት ይሄንን ይከታተሉ። እኔ ጋር ደግሞ መቆረጥ አለበት። እሺ ማሪ በቃ ከላይ ያለችው ልጅታ አውሪ ወይንዬ አውሪ ወይንዬ ታወሪያለሽ። አውሪ ወይኔ ቆንጆ አውሪማ እኮ አውሪ የኔ ቆንጆ። እሺ ዜድ ደህና ነሽ? በተረፈ ሁላችሁም የጨረቃ ፋሚሊ ደህና ነኝ አለን ይመስገነው፣ እግዚአብሔር ይመስገን። እኔ ማስተላለፈው ትንሽዬ መልእክት ነው። ሀይሚዬ የኔ ውድ የኔ ታናሽ እህት፣ በእናትሽ በፈጠረሽ በመድኃኔዓለም የኔ እናት በቃ እሱ አያውቅም። ይሄ ነገር ስራ እንደሆነ እናውቃለን፣ ግን እኛ እዚህ እየተጎዳንብሽ ነው የኔ እህት። ብሩኬ ደግሞ አንተ ደግሞ ተስፋ አትቁረጥ፣ እናውቃለን እንደሚከብድ እናውቃለን፣ ግን ለእኛም ተረዱን። ሀይሚዬ የኔ እናት በመድኃኔዓለም በገብርኤል የምር ቃላት አጥሮናል። እኛ ሰላማችሁን ነው የምንፈልገው። በቃ በይቅርታ እለፊው ሀይሚዬ። ትክክል አይደለም፣ ልክ ነው። ልብሽ እንዲሰበር ይችላል እናውቃለን፣ እኛ ብናውቃውን እናውቃለን፣ ግን ሀይሚዬ የኔ እናት በእግዚአብሔር በእናትሽ በምታምኚው አምላክ በመድኃኔዓለም ይሁንብሽ። ብሩኬ ደግሞ ይቅርታ ስትጠይቅ ደግሞ ይቅርታክን በደንብ አስተካክል። አንተም ተስፋ ደግሞ አለመቁረጥ እናውቃለን፣ ተስፋ አለመቁረጥ። አንቺ ደግሞ ሶስ የተባልሽ ሴትዮ በቃ አንፈልግሽም፣ እኛ ለማየት እንኳን አንፈልግሽም። በቃ ሴት ልጅ አይደለሽ እንዴ? ስንቴ ተናገረችሽ? ይበቃሻል እኮ። አንድ መልእክት እኮ ለሰው ልጅ እኮ ሰው ማለት ነው ድንጋይ ላይ ውሃ፣ ሁሌ ድንጋይ ላይ ውሃ ይፍሰስብሽ እንዴ? ድንጋይ ላይ ውሃ ብታፈሽበት ወደ ላይ ነው፣ ወደ ውስጥ ስለማያጠጥ አንፈልግሽም። ስለዚህ ውጪላቸው። ሀይሚ ደግሞ ሶስተኛ ወገን አያስፈልገኝም ብላለች። ስለዚህ አትምጪብን በእናትሽ እስኪ እንለምንሽ፣ እኛ እንለምንሽ። ስደት ላይ ያለን እህቶችሽ እየተጎዳን ነው። ስለዚህ አንፈልግም እኛ በቃ ይበቃናል። ሀይሚዬ በቃ ያለውን ነገር ደግሞ በይቅርታ እለፊው የኔ እናት። የይቅርታ ልብ አለሽ እናውቃለን፣ የይቅርታ ልብ እንዳለሽ። ይህም ደግሞ እነሱ እንድታስተምሪያቸውን እናውቃለን። አንቺ ደግሞ የእሱን ጽዳቱን አጽድተሽለት እንድትወጪ ነው። ምክንያቱም ብዙ ሰዎች ብዙ ነገር እያሉ ስለሆነ አንቺ ደግሞ ያ ነገር ለማጣራት ነው እንጂ ይሄ ነገር ፈልገሽ እንዳልሆነ አውቃለሁ። አንቺ ደግሞ ያንን ነገር የእሱ ስም ለማጥራት ነው እናውቃለን። ግን የማያውቁት ደግሞ ብዙ እህቶችሽ ደግሞ እዚህ እየተጎዳን ነው እኛ። ስለዚህ በእናትሽ በመድኃኔዓለም ይቅርታውን ተቀበልና ወደ ሰላማችሁ ተመለሱ። እኛ የምንፈልገው ሰላማችሁን ነው፣ ሌላ ምንም አንፈልግም። በእናትሽ ሻለው እኔ ጨርሻለሁ። ግን በነገራችን እሺ ቲጂ አሁን እንትን እናደርጋለን።
ጨርሳለን። ቆይ ሌላው ሳይት የሚሰጥ ኦብሴ አልጨረስኩም፣ ወላሂ አልጨረስኩም። በጣም አሞኛል። ልናገር። ቆይ ኦብሴ ተናገር። እሺ የኔ ልቀጥል። ቀጥይ። እሺ ሀይሚዬ የኔ ውድ፣ ቡራዬ የኔ ወንድሜ፣ እኔ ምልህ ሶስተኛ ወገን አያስፈልግም። ነገ ሁለታችሁ መታችሁ ልትታረቁንን እንፈልጋለን። አንድ ስደተኛ እህቶቻችሁ ነው እዚህ ጋር እየሞቱ ያሉት። ወላሂ ላዚም እንዴ እኛ በምን ቋንቋ እናስረዳችሁ? አይገባችሁም እንዴ? እባካችሁ አላህን ፍሩ። እኛ ለእናንተ ሰላም እኮ ነው እየለፈለፍን ያለ ነው። እኛ እኮ የእናንተ ደስታ የእናንተ ሳቅታ ደስ ብሎን ነው። እናንተ ደስታ ሆናችሁ ስትመጡ እኛም ስራችን በደስታ እየሰራን ያለ ነው። እውነቴን ነው። ለምንድን ነው እንደዛ የምትሆኑት? በቃ ሴት እሷ ስደውል ለምንድን ነው የምትመጡት? እኛ እኮ ግራ ገባን እኮ እንዴ፣ ግራ ገባን። ስደውል ለምን ትመጣላችሁ? ከመጣችሁም ደግሞ በጥብጣችሁ ለምንድን ነው የምትሄዱት? እንዴ ምንድን ነው? እኛ ምን እንሆን? በዚህ መሀል እኮ ተጨነቅን እኮ፣ ሞትን እኮ። እውነቴን ነው። አታስቡም እንዴ ለኛ? እንዴ ለኛ ማስቡልን እስቲ። ስለወደድን ነው እንዴ? ሀይሚዬ የኔ ውድ ይቅርታሽን ተቀበይ። ነገ ደግሞ ታርቀሽ ልትመጪ ነው የምንፈልገው። እውነቴን ነው። አሁን ደክሞናል እኛ። በቃሽ። አንቺ ልጅቷ ስትደውል ለምን ትመጫለሽ? እሺ ለምንድን ነው የምትመጪው? አሁን እሱ ለቆ ሄዳ አንቺ መሀል ላይ ቀረሽ፣ እሷና አንቺ ቀራችሁ። እሺ ማላው ምን ፈጥራችሁ ነው የሄዳችሁት? እኛን ልባችን አደክማችሁ እኛ እየተሰቃየን ልናድር አይደል? ይህን ስራ እየሰራችሁ ያላችሁ። እባካችሁ አላህን ፍሩ። እባካችሁ እኛ ሞትን እኮ፣ እኛ ሞትን። ለእኛ ማስቡልን። ሀይሚዬ እባክሽን ይሄ መልእክት ለአንቺ ሊደርስ ነው የምፈልገው። ተይ በቃ ተይ ተብለሻል። ተይ በቃ ይቅርታ አድርጊና ነገ ይቅርታሽን ተቀብያለሁ። እህቶቼ በድያለሁ። እንደሆንም ይቅርታ በይናና እንደኛ እኔ አሁን ተሰቃየሁ። እውነቴን ነው። እኔ ቡራ አንተም ሶስተኛ ወገን አያስፈልግም ብላለች። እስቲ አንተ ደግሞ ምትወዳ ብቻክ መታ ደግሞ ሞክር እባክህ። እኛ ደከም፣ እውነቴን ነው ደከም። ይሄ መልእክት ለአንተም ሊደርስ እንፈልጋለን። በቃ ደከም። እቺ ልጅቷን እያየች ልጅቷ ደሟ እየፈላ ነው እየሄደ ያለው። እንዴ አትረዳም እንዴ? በአይኗ አትረዳም እንዴ? ልጅቷን ስታይ ልጅቷ ሌላ ውስጥ እየገባች ነው። ስለዚህ ብቻ መታ እስቲ ሞክርልን ለኛ። ሀይሚዬ አንቺም ተቀበልን እባክሽን። አላህን ፍሬ እንደውንም እባክሽን የፈጠረሽን አላህን ፍሬ እባክሽን። በጋሽዬ ይዘናል። እውነቴን ነው። እኔ ደከምኩት። እውነቴን ነው። እንዴ መሞት አለብን እንዴ? እኛም እኮ ለእኛ ምዘኑልን። እናንተ እኮ ከዘመድ አዝማድ ነው ያላችሁት። እኛ እኮ ሰው ሀገር ነን ያለ ነው። ስለወደድናችሁ ነው አደል እንደዚህ የምትበድሉን? እባካችሁ አላህን ፍሩ። ታርቃችሁልን ወደፊት የመጀመሪያ የእናንተ ደስታ ይዛችሁልን ልትመጡ በትህትና እንጠይቃለን። ከዛሬ እኛ ነገ ይሄ ነገር ከመጣልን እውነቴን ነው ሀይሚዬ በጣም ነው ያመማን፣ በጣም ነው የደከመን። እንዴ ለእኛ ማስቡልን። እንዴ ይሄ መልእክት ዛሬ ሰምተሽ ልታድርልን እንፈልጋለን። ሀይሚዬ ነገ መተሽ እንደውም እህቶቼ በድያቸዋለሁ ይቅርታ ብለሽ ልትመጭልን ነው የምንፈልገው። እኛ በጣም ነው የደከመን። በቃ ይቅርታ ብሎሻል፣ 3 4 ብሎሻል። ይቅርታሽን ተቀበይ። ያቺ ሴትዮዋ ጣንፌ እዛው እኮ አንቺ ማስቀራት ትችያለሽ እኮ። እሷ ስጠራ አንቺ ደግሞ ሌላ እንትን አትምጭብን እባክሽን። ልጅቷን አታምጭብን አንፈልግም። አንቺ እኮ ባትመጪ ይቺ ልጅቷ እሱ ባይመጣ ከማን ተናግራ ትሄዳለች? ቆማ ትቀራለች እዛ። አንቺ ባትመጪ እሱ ባይመጣ እኛንም እኮ አደከማችሁን። በቃ እሷ ስጠራ አትምጡብን። ሁለታችሁ ታርቃችሁልን ለኛ እርቅ ይዛችሁልን ነው። ካሁን በኋላ እኛ ጭቅጭቅ አንፈልግም። እውነቴን ነው። ደክሞናል። ጨርሻለሁ። እናት እናመሰግናለን። ሁላችሁም እናመሰግናለን። እንወዳችኋለን። መጀመሪያ ራሱ ብሩኬ ሲጀምር እኛን አማላጅ አድርጎ እኛን ተማምኖ እኛ ላይ ሁሉንም ነገር ጥሎ እናንተን የሆነ ነገር ከተፈጠረ እናንተን አማላጅ አድርጌ ነው አማላጅ ሆኖልን ብሎ ነው የተናገረ። ይሄ ነገር እናንተም ደግሞ እዚህ ጋር ልክ ናችሁ ሁላችሁም። እኔም መልእክት ማስተላልፉ ከሆነ ሀይሚ በእናትሽ በእግዚአብሔር በጋሽዬ ሞት ይኸው እግዚአብሔርን ዝቅ ብዬ ነው ቅርታ በብሩኬ ፋንታ ቅርታ ዝቅ ብዬ ነው መጠይቅሽ። ብሩኬ አንተም ደግሞ ተስፋ እንዳትቆርጥ ሁሉንም ነገር አማላጅ እኛን አማላጅ አድርገህ ነው የተናገርክ። ይሄንን ነገር ቪዲዮ ስትሰራ
እየተማርንበት እየተረዳንበት ነው። ግን ደግሞ እዚህ ቦታ ላይ ብዙ እህቶች ብዙ የሚጎዱ ልጆች አለ። እባካችሁ እርቅ ፍጠሩ። ሶሲ አንቺም ወደ ህይወትሽን ተመለሺ። ይበቃሻል። ብዙ ነገር እየተካሄደ ነው። እዚህ ጋር ደግሞ የተዘቀዘቀች እናታችን ናት። እናታችን ደግሞ ታሳዝናናለች። እንወዳታለን። እናቴን ስለምወዳት የማንንም እናት እወዳለሁ። እባካችሁ ለእናታችሁ ብላችሁ ይሄን ነገር አሳጥሩ፣ ታረቁ። ይሄን ነው የምለው። እግዚአብሔር ከእናንተ ጋር ይሁን። እመቤቴ ትጠብቃችሁ። እመቤቴ እናንተ መሀል ትግባ። እኛ አስታራቂ ሆነን ወይም ደግሞ እንደ ሽምግልና ወይም ደግሞ እንደ አማላጅነት መተን ቆመናል። እግዚአብሔር መድኃኔዓለም ከኛ ጋር ቆሞ እናንተ መሀል ውስጥ ይግባ። 3ኛ ቀናችን ነው ዛሬ ማለት ነው። መድኃኔዓለም ከእናንተ ጋር ቆሞ ያስታርቃችሁ። መሀላችሁ ገብቶ መድኃኔዓለም ያስታርቃችሁ። ሚሚ የምትይው ነገር ካለ አንዴ የምለው ነገር አንዴ ላስተላልፍና እኔ ወደ እንቋጫለን ማለት ነው። እሺ አንዴ ላስተላልፍ። እኔ በቤቴ ስሞች ቤቴ ላይ ያላችሁ እህቶች በእናንተ ስም ሰላም እላችኋለሁ። ሁላችሁም ከታችም ውስጥም ያላችሁ እና ብሩኬና ሃይሚዬ እኔ ማስተላልፋላችሁ ነገር እዚህ ጋር ልጅቷ ስትጠራችሁ ትመጣላችሁ። ልጅቷ ስትጠራችሁ ለምን ነው የምትመጡት? መጣችሁ ደግሞ የምትጨቃጨቁት ምንድነው? ሃይሚዬም ብሩኬም። ሃይሚዬ ደግሞ ይቅርታ ማሳው ገሎም እኮ ይቅርታ ይቀበላል እኮ። ይቅርታ ተቀበዩ። ብሩኬን ታውቂዋለሽ። ይቅርታውን ተቀበይ። ይቅርታ ስንቴ ይቅርታ ጠይቆሻል። አጥፍቻለሁ ብሎሻል። ጥፋቱን በቃ አምኖ ይቅርታ ጠይቆሻል። ይቅርታ እሱ እኮ አንዴ ይቅርታ ካሽ በሁለተኛ ይቅርታ ይቀበልሻል። ይቅርታ ተቀበይ። እኔ ደግሞ የመልእክት ማስተላለፍልሽ የመዳም ሸቃላ እኔ ምን ልበል ሸቃላ አትበይ። በነገራችን ውስጥ የመዳም ሸቃላ ነኝ። ገባሽ? ራሴን አሞኝ የእናንተ ጉዳይ ራሴ አሞኝ ስራ መስራት ያቃተኝ ነው። ሃይሚዬ ስም ይኸው እህቶችሽ የሶስት ቀናችን ነው ያለቀሱ የታመሙ ይቅርታ እየጠየቁሽ ነው። ወይኔ ተሸነፊ እንጂ ምንድነው? እንደዚህ ደግሞ መሆን ጥሩ አይደለም። ተቀበዩ ይቅርታው። ሁለተኛ ነገርም ልጅቷ ማትፈልጓት ከሆነ አንቺ ማትፈልጊያት ከሆነ ስደውልሽ ለምን ትመጫለሽ? አንተም እንደዛ ብሩኬ የመጣችሁ እዚህ ጋር እኮ እኛን እየበጠበጣችሁን እኮ ነው። የማትፈልጓት ከሆነ አትምጡ። በቃ ልጅቷ ከህይወታችሁ ማውጣት ከፈለጋችሁ ስደውልላችሁ ሃይሚዬም ብሩኬም አትምጡ። እዚህ ጋር እየመጣችሁ ደግሞ እኛን አትበጥብጡ። እውነት መስራት አቅቶናል። ተው። አንዳንዴ ሰው ላይ ግፍ አለ። ይሄ ሁሉ እህቶቻችሁ ያለቀሱ እየለመኑ ነው። ታሞ ሁሉ አሉ መስራት ያቃታቸው የመዳም ስራ ያበላሹ አሉ። እና አይዋ እና ብሩኬና ሃይሚዬ የምንላችሁ እኛን አትናቁን። ይሄን ሸቃላም ብንሆን እኮ እኛ ቤተሰብ የምናስተዳድር እኮ ነን። ወንድሞቻችን የምናስተምር ሸቃላም ብንሆን ክብር ያለን ለእናንተ ብለን እኛን ከተውናችሁ እኮ እናንተ ማንም የላችሁ። ሸቃላ ነው እናንተ እንደዚህ የሚያሉላችሁ የሚያለቅሱላችሁ ለእናንተ ደስታ የሚፈልጉት እናንተ ስታለቅሱ የማይፈልጉ ስትደሰቱ የሚፈልጉ እኛ ስሙን እንጂ የኛም ድምጽ ስሙን። የኛም ድምጽ ሰምታችሁ ሃይሚዬ ይቅርታ ተቀበዩ። ብሩኬም ደግሞ ተስፋ አትቁረጥ። ወንድሜ ተስፋ አትቁረጥ። እዋህ ስለሆንተ ነው አውቃለሁ። እዋህ ነህ ወንድሜ እና ተስፋ አይቆረጥም። መድኃኔዓለም አለ። ኪዳነ ምሕረት ካንተ ጋር ነው። የምታምናት እመቤት ያለች። ተስፋ አትቁረጥ። ነገም ከነገ ወዲያ ይቅርታ ጠይቃት። ይቅርታ ጠይቃት። አንተም አለ ሃይሚዬ መኖር አትችልም። ሃይሚዬ ማለ ብሩክ መኖር አትችልም። እቺ ሴጣን ደግሞ ከመሃላችሁ አውጧት። ሰው አይደለችም፣ ሴጣን ናት። ደካማ ጎናችሁ አይታ በመሃል ገብታ ልትበጠብጣችሁ የተዘጋጀች ሴት ናት። አውጣት። እቺ ሴትዮ ከመሃልህ አውጥተህ ይቅርታ ጠይቃት። ሃይሚዬ ደግሞ ቤተሰብን አይተሽ እሙሼን አይተሽ ሀብትሽና መለያ አይተሽ ብሩኬ እንኳን ቢያጠፋ ብሩኬ ደግሞ ቢያጠፋ መዋህ ነው። በቃ ማስተካከል ትችያለሽ እኮ ሃይሚዬ፣ አዲስ አይደለሽም እኮ። ወይኔ 1 አመት አብረሽ ተጉዘሻል እኮ። ብሩኬ እኮ ቢያጠፋ እንኳን አንቺ መምከር ትችያለሽ። ከዚህ በላይ ብዙ ማለትም ወይ አልቅሽ መናገር አልችልም። በቃኝ ማልቀስ እኔ ደክሞኛል፣ እውነት ደክሞኛል። እኔ ብቻ አይደለሁም ብዙ እህቶች ታመዋል። እና የኛን ጩኸት ስሙ። አመሻችሁ ቃለ በመሆናችን አትናቁን። ክብር ያለችሁ እውነት ዝም በይቺ ደግሞ ነቀዝ እየተቀዳ ነው ዝም በይ። እና ወንድሜ ብሩኬ ሃይሚዬ ትንሽ እህቴ የምወድሽ ለወደፊት ደግሞ የወንድሜ ሚስት የምኮራብሽ እና ይቅርታው ተቀበዩ። እቺ ደግሞ የሜዳ አህያ ስጠራሽ አትምጪ። ብሩኬም እንደዛ በቃ ይሉንታ ያዙ። በእንደዚህ አይነት ይሉንታ አለ እንዴ? እቺ እኮ ህይወት ልትበጠብጥህ የመጣች እኮ ነው። ሴት ልጅ እንደምታከብር አውቃለሁ፣ ግን እቺ ክብር አታውቅም።
ክብር የሚያውቅ ሰው ነው የምታከብረው። እንደዚህ አይነት ደግሞ የሜዳ አህያ ሜዳ ላይ የሚጋልብ እንዴት ክብር ይሰጠዋል? እኔ ካንተ ከሷ ጋር በመሆንህ አዘንኩኝ። አታስፈልግም። ያንተ ህይወት ላይ ልትገባ የምትፈልግ ሴት አይደለችም። እህቶቻችሁ ሁሉም ያዘነባችሁ ነው። ሀይሚ ይቅርታ ተቀበይ። እውነት ይቅርታ ማለት ትልቅ ነገር ነው። እንደውም በመድኃኒዓለም ይዘንሻል። ነገ ያዌ ናቸው ባዌን ይዘንሻል። ይቅርታ ተሸነፊ። በቃ ይቅርታ ተቀበይ። ብሩኬ ካጠፋም ይቅርታ ጠይቅ። ይቅርታ ተቀበይ። ይቅርታ እየጠየቀሽ ነው። ይቅርታ ተቀበዩ። ሁለተኛ ነገር ደግሞ ብሩኬ ይቅርታ ስጠይቃት እቺ ሴጣን አታምጣት። እቺ ሴጣን አታምጣት። ከስልክ ላይ ደግሞ አውጣት፣ ብሎክ አርጋት። የማይፈለግ ሰው ምን ያደርጋል? የማይፈለግ ሰው እኮ ስልክ ላይ አይቀመጥም እኮ። እቺ የረከሰች ሴት ካንተ ጋር ትታያለች። ይሄ በማለቴ ግን ይቅርታ ጠይቃለሁ። ይሄ በመጠቀሜ ማለት ራሴም ሴት ስለሆንኩኝ፣ ግን እኔ ሴትም ሆነ ራሴን አስከብራለሁ። እቺ ግን ወይ ከፍቅረኛው ጋር አትሆን፣ የለመደች አህያ ናት። አህያ የትም ይጋልባል እኮ። እና ሴትዮ እንደዛ አይነት ያላት ናት። ሀይሚዬ ደግሞ አዋቂ ነሽ፣ የትልቅ ቤተሰብ ልጅ ነሽ። ጋሼ ትልቅ ሰው ነው። ሙሼም እንዳየሽ እናንተ አዲስ አበባ ስትመጡ ምንድነው ችግራችሁ? ወይ ቡታጀራ ተጠቅልላችሁ ግቡ። እኛ የምንፈልገው የእናንተ ሰላም ነው። በቃ ግቡ ቡታጀራ። 1 ወር ሙሉ ስትቀመጡ ሰላም ነበረ። ከመጣችሁ እንግዲህ 1 ሳምንታችሁ ነው። ሰኞ ሳምንታችሁ ነው። በ1 ሳምንት ውስጥ እኮ እና አዲስ አበባ ላይ ሴጣን አለ የነሱ። ሀይሚዬ ይቅርታ ተቀበይ። ይቅርታ ተቀበይ። ይቅርታ ማለት ትልቅ ነገር ነው በእውነት። ወንድ ልጅ የለመልሽ ነው። የወንድ ልጅ ግፍ ጥሩ አይደለም። ይቅርታ ጠይቂ። ይቅርታ ተቀበዩ። የወንድ ልጅ ግፍ ጥሩ አይደለም። ጌታን እኔ ያዳውላኛዋለሁ። ሁለታችሁም ወዳችኋለሁ፣ ግን ይቅርታው ተቀበዩ። ጥፋቱን አውቆ ይቅርታ እየጠየቀሽ ነው። 4 ቀን በሙሉ ይቅርታ እየጠየቀ ነው። እንደዚህ መሆን ጥሩ አይደለም። ጌታን አንቺ ሴትዮ ሳያት ያመኛል ብለሻል። ለምን ትመጫለሽ? እሺ አትናገርም እንዴ? ዝም በይ። ወራ በመድኃኒዓለም እና ሀይሚዬ አትምጡ። እቺ ጭራቅ ስደውልላችሁ አትምጡ። መስማ አትመልሽላት። ብሩኬም ደግሞ እሷ ስደውልልህ አትምጣ። ወንድሜ ባካችሁ ስሙን። እውነት እኛ ታመናል። የመዳን ቅመሞች መስራት አልቻሉም። አብዛኛዎቹ መስራት ያቃታቸው እየታመሙ ነው። በልብ ድካም የታመሙ ነው። ሐኪም ቤት የገቡ ነው። እና ስሙን ስለሰማችሁ እህቶቼ አመሰግናለሁ። ነገ ደግሞ የሰምታችሁ የእኛን ምክር ሰምታችሁ አክብራችሁን ሳትንቁን ይቅርታ አድርጋችሁ እንደምትመጡ ተስፋ እናደርጋለን። እንጠብቃችኋለን። እቺ ሴጣን ደግሞ እንድትወጣ እንፈልጋለን እና ወዳችኋለሁ። አመሰግናለሁ። እኔ ጨርሻለሁ። ቲጂ በጥባጭ ቲጂ ምን ሆነሽ ነው አንቺ? እየተመተሽ እየተቀለኩ ነው። አማናችሁ አሁን አንቺ አውሪ። ኦኬ፣ ሁላችንም ቪዲዮ እየተቀረጽን ነው። አሁን አንቺ አውሪ። ተቀዳ ትመጣለች ሴትዮዋ ነገም ከነገ ወዲያም። ቲጂ ጨርሺውና አሳጥሪ መልእክትሽን አሳጥሪውና እኔ አላወራም ዛሬ። እሺ በቃ ይቅርብሽ። ምን እንደምለው ልንገራችሁ። ሳይለንት አድርጊ። በቃ ሳይለንት አድርጊ። አፍሪ ስትይዥ እኮ በቂጧ ነው የምታወራሷ። እና ምን እንደምላችሁ በጣም አመሰግናለሁ። በጣም ወዳችኋለሁ። በሚሚ ስም ስላከበራችሁን እዚህ ቦታ ስለተገኛችሁ አንቺ ሄደንም አንቺ ሁላችሁ በጣም 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 እናመሰግናለን። እንደዚህ ነው የሚያምርብን። እኛ ሽማግሌ መሆን እንችላለን። ለወደፊትም ሽምግልና ነን፣ አማላጅ ሆነን እኛ እግዚአብሔር ትላልቆቹ ሰዎች አድርገን ለሰው ሽምግልና የምንቆም ሰው አድርገን ሁላችን። እዚህ ጋር ደግሞ ብዙ ልጆች ትናንትናም ተቀይማችሁ ነበረ። የገስት ላይ የገባችሁ ምን እያልና ነው ግቡ ስትባሉ አትገቡም። እሺ ገስት ላኩ ስትሉ አትላኩ።